የሚያደርግሽ ነገር እኮ አይደለም ማሪ አይደለም ፍቅሬ አይደለም። ሌላ ነው የምትልሽ። እኔ አላወራም ፍቅሬ ሀይሚዬ ደግሞ ጫምጪ የሚል ከሆነ እኮ ያስታውሳል። እሱንማ ያስታውሳል። ታዩ በቃ ምናልባት ደግሞ ይሄን ሰምተው ደግሞ በቃቸው አላለችው። እኔ ይሄ ዛሬ ድራማውን መጨረስ ስላልፈለጉ ሊበጠብጥ ካመጡት መጨረስ የሚችሉት ነገር ነው። በቃ የምትይው ምንድን ተናገር። በቃ ነገ ይጨርሱታል። ሀይሚዬ በቃ እንደዚህ እናስበው። አሁን በቃ ነገ ብሩኬ ከሀይሚ ጋር እንዲሆኑ ማሬ እንትን ከቤኪ ጋር እቅፍ አድርጎት እየቀረጸ በቃ ግባ ሲባል በአይን ሲነገረው ነው የመጣው። አይታችሁታል። አመጣጡ እኮ የራሱ ያስታውቃል እኮ። ቅብርር ብሎ እኮ ነው የመጣው። ቀስ እያለ አንድ እግሩን እየላከ ሁለተኛውን እየላከ ነው የመጣው ብሩክ። ሀይሚዬ ግን ያው ድራማውን እኛ ባልነው መንገድ ሳይሆን ላይክ ቶሎ ሊቋጩትም ካሰቡ ደግሞ ነገ መስማማት እኮ ይችላሉ። ነገሩን ቀለል አድርገው ማለት ነው። ከሀሰን ጋር ያለውን ነገር ለምን አንተ እንዴት ተገኝ አንተ በእኛ ህይወት መሀል እንድትገባ አንፈልግ ምናምን ይባባሉና ከዛ በኋላ አንቺም ደግሞ ከእሱ ጋር ሳይሆን ማውራት ያለብሽ ከእኔ ጋር አውርተሽ ነበረ መምጣት የነበረብሽ ምናምን ነገር ይላታል። ከዛ ብቻ ግን በምታነሳለት ሀሳብ ይስማማና እዩን ይጠይቋታል። ከዛ እዩ በዚህ አልስማማም ትላለች። ከዛ ሀይሚና ብሩኬ አንድ ሆኑና ቀጣዩን ደግሞ ክርክራቸውን ይቀጥላሉ ማለት ነው። ከዛ ከተወሰነ ጊዜ በኋላ ነገሩ እውነቱ ምናምን ይወጣና ይጨርሳሉ። አለቅ እንደዛ ነው የሚሆን። ውዴ ነገ ፊቱን አዙሮ እየታየኝ ነው ማሬ። እዚህ ጋ ያለችው እንዴት ፊቱን እንዳደረገ ምን እየታየኝ ነው ያልሽው ሀይሚዬ? ፊቱን አዙሮ እየታየኝ ነው ማሬ። ስማ እኮ እኔም እንደዛ ነው የሚታየኝ። ግን ጥሩ ነገር ብናገር ዛሬ ልክ ነች። እኔን ሳታናግሪ እንዴት ልትመጪ ቻልሽ? ከማን ጋር ተስማምተሽ? ከእሱ ጋር ሳይሆን ከኔ ጋር ነበር ተስማምተሽ መምጣት የነበረብሽ። ለራሴ ነው የምናገረው ውዴ። አዎ አትበይኝ። ለራሴ ነው ራሴ ነው። ሳዱ ናኒን ብናስገባ ፍቅሬ እንደ ሀሳብ እኔ ኖ ሳዱን ያልኩት አታወራም። ይችበት የነገውን ሀሳብ የአንቺን ሀሳብ ይሰሙና ነገ ይሰሩበታል። ነገራችን ላይ እስካሁን ድረስ የተናገርኩት እኔ አይደለሁም። ይቅርታ እኔ አይደለሁም። ጭንቅላት ቡና ጠጣሽ ውዴ? ቡና ጠጣሽ? አስገባ። ቡና ጠጥተሽ ነው የተናገረችው። ጭንቅላቷ ውስጥ ያለው ነው። ቡና ጠጥተሽ ነው ማሬ? ይህኒ ገብታለች። የእናት ፋንታ የእናት ፋንታ ሰላም መሰረትዬ፣ እንዴት ነሽ? ደህና ናችሁ? እንዴት ናችሁ? ሰላም የኔ ወርቅ ደግሞ በእናታችሁ ኮፒ ሊንክ አድርጉልኝ። በእናታችሁ ቲክቶክ ላይቭ አያስገባኝም እና እኛ እያለን ኮፒ ሊንክ አድርጉልኝ። ውዴ ቆይ መፈት ይቻልሽ አሁን ማሬ? ማን አባቱ ነው ማያስገባሽ? ኦኬ አይ ኮፒ ሊንክ እናደርገው ነበረ ቤቱ። አሁን በከፍቼ ኮፒ ሊንክ ይደረግልሽ ነበር። ኖ አልችልም። ለወጣ ነው ጥፍሬ ሊሰራ ነው። እንደ ሀሳብ ልጅቷን ስትሰጠን አይሻልም? ፀጉር መሰራት ፍቅሬ እንደ ሀሳብ ነው። እንደ ሀሳብ ያሳያት። ቆይ ነገን ያሳያታለሁ። አንዬ ሰርግ አለብሽ ለካ ሰርግ አለብሽ። ግራጁዌሽን ኦኬ። አይ ተዝናኝ፣ እንጆይ አድርጊ። ሰውዬ እንጆይ እያደረገ ነው። እሺ ናንዬ፣ አሁን እኛ እስካሁን ድረስ ብዙ ተሳድበናል። አሁን አንቺ የሚቀመጥ ቪዲዮ ነው እና አንቺም ድርሻሽን ተወጪ። እኛ ድርሻችንን አውጥተናል። እኔ ከዚህ በኋላ ማንንም የምናገረው ነገር የለም። ለምንድራችሁ የመጨረሻ ነው ናንዬ። አልፈልግም። ለምን መሰለሽ ብዙ ተናግሬ ዩቲዩብ ላይ ተለጥፍ ያለሁኝ
እነሱ እድሜያቸው ከ18 ዓመት በኋላ የሆነን ሰው መናገር ራሱ ኃጢአት ነው። ራሳቸው ያውቃሉ። ትልልቅ ልጆች ናቸው። በእውነት እኔ ከዚህ በኋላ ምንም ነገር አልላቸውም። በፈለጋቸው መንገድ መሆን ይችላሉ። ለምን በጣም ስለምወዳቸው ማሳረጊያ ነው። በቃ ከነገ ጀምሮ እንገባለን። የናኒን ሀሳብ ልንገርሽ ፍቅር ኤኒቲንግ እኔ ምንም ልላቸው አልችልም። ነገ ማለት ነው ድብልቅልቁ ስለሚመጣ ታውቋታል እኮ አውቃ እኮ ነው ልንገርሽ ብዬ ነው። ድብልቅልቁ ወጣም አልወጣም በእኛ ሀሳብ በእኛ ምኞት የሚሆን ነገር የለም። እነሱ ትልልቅ ልጆች ናቸው፣ የሚያደርጉትን ያውቃሉ። ስለዚህ ቁጭ ብሎ ማየት ነው እና እግዚአብሔር ይሁናቸው። በቃ ይህን የምመኝላቸው ደስ ይሻላል። አገባሽ? ለምን መሰለሽ ማንም ሰው ለማይሰም አንዳንድ ጊዜ ከ18 ዓመት በላይ ለሆነ ሰው ምክር መምከር መናገር ድንጋይ ላይ ውሃ ማፍሰስ ነው። ይሄን እዚህ ሀገር ነው የተማርኩት። ስለዚህ ነው እነሱ ያውቃሉ። ለሚያውቁ ልጆች ናቸው። ብዙ ነገር ይሉናል። እኛም ከእነሱ ተምረናል ብለኔል። ስለዚህ እነሱ ደግሞ የእኛም እንትንም ስላልፈለጉ አስተያየት ለምን ያል ነው እንዴ? ለምን ባዘር ታደርጓቸዋላችሁ? በቃ ዝም ብላችሁ በራሳችሁ ፈታ በሉ። ስንት የሚወራ ነገር አለ ከተፈለገ እና እኔ እንደዛ ነው የምለው። አም ሶሪ እኔ እንደዛ ነው እንደ ሀሳብ ግን እንደ ሀሳብ እንወራረድ እስቲ ማለት ያው እኛ አይዲያ እንስጣቸውና በማን አይዲያ ይመጣሉ? ፍቅሮቼ አልሰሩትም። አውቀው ነው እኮ የሚያቆሙት። አውቀው ነው የሚያቆሙት። እሺ በራሳችሁ ፈታ በሉ። የራሳችሁን እንትን ስትሉ የራሳችሁን ነገር ወስደው እንዳይሰሩ ፍሩ። ደግሞ እኔ እንደኔ ነግረውን ተከታታይ ድራማ ቢያመጡ ደስ ይለኛል ቢሰሩ። ገባሽ? ዋን ብለን ፓርት እየተባለ የሚታይላቸውን በስነ ስርዓት የሆነ እንትን ተጽፎ ስክሪፕት ተጽፎላቸው ቢሰሩና እንትን ቢሉ ደስ ይላል። አለበለዚያ እንጃ እኔ መጥፎም እንደዚህም ምክርም ብዬ ምንም ብዬ አስተያየትም ብዬ የምሰጠው ነገር አሁን ስለሌለኝ ይቅርታ አድርጉልኝ። እነሱ ትልልቅ ልጆች ናቸው። በፈለጋቸው መንገድ መሄድ ይችላሉ። ገባሽ? ለምን እኔ ኦዲየንሱ ስለሚያለቅስ ብዙ ልጆች እናንተም የምታለቅሱ ዝም ብላችሁ አታልቅሱ እንዴ! ስንት ዘመድ ይሞታል፣ ስንት ሀገር ገና ስንት ነገር አለብን። ስለዚህ ለራሳችን ህይወት ማሰብ አለብን እና አታልቅሱ። ምንም የሚያስለቅስን ነገር የለም። ይስሩ፣ እንባቸውን ይቆጥቡት። አዎ ይቆጥቡት። ኖ ካሮት ከሚበሉ ናንዬ ካሮት ከሚበሉ አልቅሰው አይናቸው ቢጸዳ ይሻላል። ፍቅሬ አይን እኮ ማልቀስ እኮ ጥሩ ነው ውዴ፣ ጥሩ ነው ለአይን። አይ እንደው አለን ብዙ ልጆች ታመምን ስለሚሉ ፕረስ ያዘን ስለሚሉ ያስፈልጋልና አትያዙ ማለት ነው። አሁን ገባሽ? እኔ እንደ ሀሳብ ማለት ነው የሆነ እንዲህ አሁን እኔ የሆነ ነገር አውቀው እየመሰለኝ ነው ያለቅሱ ልጆች ራሱ። ለምን መሰለሽ ሁሉ ነገር ግልጽና ግልጽ በአማርኛ ነው ይታወቃል እኮ እንዴ ነው ሀይሚ አንዳንድ ትወናቸው ያሳምናቸዋል የእውነት ይመስላቸው እና ከዛ በጣም ከመውደዳቸው የተነሳ አምነው እኮ አይደለም እንትንዬ አንዳንዶቹ በብዛት ማጆሪቱ የሚለው ሮንግ መንገድ እየሄዱብን ነው ሆነር ነው ሰው እንዳያጡ ነው የሚሉት። ፍራቻ ነው ያለባቸው። ግን ያም ሆነ እነሱ ያውቃሉ ነው የምልሽ። እኔ ይሄንንም እንዳንል ብዙ አልን። ስለዚህ ምንም ባንል ደስ ይለኛል። እነሱ ያውቃሉ፣ ልጆቹ የሚሰሩትን ስለሚያውቁ ዝም ማለት ነው ያለብን በቃ። ስለዚህ ዝም ማለት አይሻልም? መሳደብም መራገምም ልጅቷንም ምናምን መናገርም አንፈልግም። እነሱ አንድ ናቸው። እኛ ለምን ያልነው ረገጥናት እኮ ወይናን ጀምር። ሀይሚ ባለፈው ተናግራ ነበር እኮ የሆነ ነገር ይሄን ነገር ሲሰሩ አለማዋቅደው ስለሆነ እኛ እዚህ ጋር ብንለፈልፍ አይሰሙንም ብላለች። እውነቷን አይሰሙ። አሁን እኮ አጥብበውታል ግን አዩዬ ለምን ይሰለቹናል? እኛንም ማዳመጡ ስለሚሰራ ራሳችንንም ማስከበር አለብን። ዝም ብለን እየወጣንማ ግርግር ነው የምር ያናዳል። ተመልካቹም ያናዳል። 2019 ገብቷል እንዴ? እናት ልጅሽን ስጭኝ የሚባልበት ዘመን መጣ ብዬ ነው። 2019 ገብቷል ፍቅሬ።
አልገባም። ትንሽ ወር ጠብቂ። እንትኑ የተቀየረ መስሎኝ ነው። ተገለበጠው ዘመን የትኛው እንደሆነ